አንቺም ባለሽበት ነው ነገር እንዲሆን የምፈልገው ማለት ነው። ዲኤንኤው ማድረግ የምፈልገው አንቺም ብሩክም ቢችሉ ወንድሞቹም ባሉበት ተስፋ ማልቆርጠው እውነት ስላለኝ እውነትን ይዤ ስለምጓዝ ማለት ነው። ተስፋ ማልቆርጠው ለዛ ነው። እናንተ እዛች ጋር ሁላችሁም ተሰብስባችሁ ስታፍሩ፣ እኔ እዛ ጋር ግን ነፃ መውጣቴን እኔ ቀና ብዬ መታየት ነው። ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑ በጣም ብዙ የሚያስቁ ዩቲዩበሮች እየመጡ ነው። ምን ነው እዩ የኔ ቆንጆ ሴት ማለት ነው የኔ እናት ነሽ መቼስ አይደል? አንሰዳደብ አሁን ያረዳ ልጅ የኔ ፍቅር ማለት ነው። ኧረ ተያቸው እነዚህ ልጆች ተያቸው እና አለ ብታያቸው በቃ ላሽ በይ በቃ እንዴ ምንድን ነው ይሄን ያክል እንደኝ ማለት? እውነት ካለሽ በቃ ለምን በውስጥ አትጨርሱም? ወይስ ምንድን ነው እንደዚህ መሆን ማለት? አሁን እንሰዳደብ አሁን በሰለጠነ ዘመን አንቺ እንደዚህ እንደ ሄርሜላ ደግሞ ስድብ አድርጌሽ ከውስጥ ከውስጥሽ እንደዚህ ባባረግሽ ጥሩ አይደለም። እንተያያለን እኮ ደግሞ እኮ እኛ እኮ እንተፋፍራለን እኮ ቤተሰብ ለምትሉ ሁሉም ሻይ የሚጠጣበት ቦታ አንድ ስፍራ ነው፣ ቡቴ ውስጥ ማለት ነው። እናቴ አሁን እኔ እንደዚህ ነው ብዬ አላውራ፣ ግን በቃ ስደት ዓለም ላይ የሚጎዱ የእነ ሀይሚና የብሩክ እህቶች አሉ። ገባሽ ውዴ? እና ታይ ቀረብሽ የምር እንዴ ሌላ ከፈለግሽ እናሰራሻለን። ያው እነሱ ቪው ስላላቸው ነው እንጂ እኛንማ መቼ እንትን ትላላችሁ ብለሽ ነው። እኛም እንድናተወተን ቡርቅቅ ክብራችን ዝርቅቅ ብናደርግ እኮ እግዚአብሔርን ይታይራል። ግን ከሁሉ ክብር ይበልጣል በሚኖር የታባቱ ክብር ደግሞ ከዚህ በኋላ ክብር የሚባል ነገር የለም። ልክ እነሱ በሚሰሩት እኮ እያለን እኛም እመጣለን። ሰምተሻል አዳሜ ማለት ነው ሰምተሻል። እና ብዙ ማውራት አልፈልግም። እዩ ግን ብታርፊ አሪፍ ነው ብዬ አስባለሁ። ምክንያቱም በጣም ነው የሚደብረው በዚህ ያክል እንደዚህ ውርደት ምናምን ልጅ አለ ማለት በቃ አለ አይደል? አሁን አንቺነት ሆነሻል እኮ አይደል? ቤተሰብ እኔ እንደዛ የሚሰማኝ ብዬ ማስበው። ምክንያቱም 10 እየመጡ ዲኤንኤ የለም እስካሁን የት ሄደሽ ነበር? አታስመረምሪም እንዴ? ሹሃዳ ዋላ ከቢር